ይህንን የመጽሐፍ ቅዱስ ክፍል ከዚህ በፊት አንብበው ታውቃለህ ወይንስ አንብቤው በትክክል አውቃለሁ፣ ግን ያነበብኩት በዝም ብሎ በእንትና አሁን አንተ በምትጠይቀኝ አይደለም። ስለ ማርያም አማላጅነት እና ስለ መላእክት ቅዱሳን አማላጅነት እና የንስሐ አባት ለምን እንደሚያስፈልግ የንስሐ አባት ለምን እንደሚያስፈልግ እነዚህ ነገሮች እሺ። ስለ ቅዱሳን መላእክት አማላጅነት ትንቢተ ዘካርያስ። ኦኬ እሺ። መዝሙር ትክክለኛ ስምህን ንገረኝ። ከየት ቤተ እምነት የመጣው መዝሙር? አቤት ይሰማል። ከየት ቤተ እምነት የመጣው? የት ነው ብረት የምታደርገው? የወንጌል አማኝ ነኝ። አይ ህብረት የምታደርገው የት ነው? ወንድም ማረገው ሙሉ ወንጌል። ኦኬ። ስለዚህ ለአንተም አንድ ጥያቄ እነግርሃለሁ፣ እጠይቅሃለሁ፣ ከዛ መልስ ትሰጠኛለህ። እሺ። አይ ደስ ብሎኛል፣ ግን ስለጋበዝከን አይቻልም። ምን ችግር አለብኝ? ሁሌም እኮ ነው መጋበዝ። እሺ። ዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ አውጣና አንብብልኝ። መጽሐፍ ቅዱስ ላምጣ? እሺ፣ ትንሽ ታገሰኛለህ? አጠገባችሁ መጽሐፍ ቅዱስም የለም ጭራሽ። እሺ ላምጣ። በጣም ጊዜ ተቀይሯል ጋይዝ። እኛ ላይ ነው የመጽሐፍቶቹ ባለቤት። ቀጥል አንብበው እስኪ። ዮሐንስ ራእይ ምዕራፍ 14 ቁጥር 13። ራእይ 14 ቁጥር 13 የከፈትክ ነው። እሺ ቁጥር ስንት? ቁጥር 13 13። ኦኬ። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስም አዎ ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። የትኛው ስራቸውን የሚከተላቸው? የትኛው ስራቸውን የሚከተላቸው? ሙታን ስለሆኑ ወል እንግዲህ ቁንጽል ሀሳብ ነው የምጠይቀኝ፣ ግን እንደገባኝ ላውራ አውዱን ስላላየሁት። በህይወት ሳሉ የሰራ ከዚህ በፊት አንብበው ታውቃለህ? ስለ ክርስቶስ ብለህ እውነቱን ንገረኝ። አንብበው ታውቃለህ ይህን ክፍል ከዚህ? አዎ፣ ግን አንድን ሀሳብ ይኸውልህ፣ መጽሐፍ ቅዱስን ሙሉ ለሙሉ ክፍል ስፔሲፊካሊ አንብበው ታውቃለህ ወይ ነው? አውዱን ማወቅ ያለብኝ ሁሉ ጊዜ አንድ ነገር የጠየቁ ያለው ጥያቄ ይህንን የመጽሐፍ ቅዱስ ክፍል ከዚህ በፊት አንብበው ታውቃለህ ወይንስ? አንብቤው በትክክል አውቃለሁ፣ ግን ያነበብኩት በዝም ብሎ በእንትና አሁን አንተ በምትጠይቀኝ አይደለም። ዝም ብሎ እሺ። ምን ማለት ነው? አብራራው እስኪ ክፍሉ። ኦኬ። ከእንግዲህ በኋላ በጌታ የሚሞቱ ሙታን ብፁዓን ናቸው። በጌታ ሆነው የሚሞቱ ማለት ነው። ጌታን አምነው የሚሞቱ ብፁዓን ናቸው። መንፈስም አዎን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብለህ ጻፍ የሚል ድምፅ ሰማሁ ይላል። ስለዚህ በህይወት ባሉበት ዘመን የሰሩ ስራቸው ይከተላል። ያናግረው ስልክ ገባ። ተመልሻለሁ። በጣም ይቅርታ፣ የግድ ወጥቼ መቀበል ስላለብኝ። ቀጥል። እሺ። እንደዚህ ነው የሚለው እንግዲህ ከሰማይም እንግዲህ ከእንግዲህ ወዲህ የሚሞቱ ሙታን ብፁዓን ናቸው፣ መንፈስም አዎ ከድካማቸው ያርፋል። እንግዲህ በሚሞቱበት ጊዜ አይ ቲንክ ዋናው ሀሳብ ይመስለኛል፣ አዎ ከድካማቸውም ያርፉ ዘንድ ስራቸው ይከተላቸዋል። ያ ማለት በህይወት በሚያልፉበት ጊዜ ለስራቸው ዋጋን ይቀበላሉ። ስራቸው ይከተላቸዋል የሚለውና ምን አይነት ስራ ነው የሚከተላቸው? በህይወት የሰሩት መልካም ስራ ነው። በህይወት የሰሩት ስራ ይከተላቸዋል። ለምንድን ነው የሚከተላቸው? መልካም ስለሰሩ በህይወት በእረፍት ዘመናቸው
ለዛ መልካም ስራቸው ዋጋ ያገኛሉ ማለት ነው። ምን አይነት ዋጋ ነው የሚያገኙት? ከእግዚአብሔር የሚቀበሉት ሽልማት ነው። እሺ መልካም ስራ ያልሰሩ ሰዎች ምንድነው ዋጋቸው? ይሄን ያው በዚህ መሰረት ከዚህ መልካም ስራ ይጎላሉ ማለት ነው። ከእግዚአብሔር መንግስት ይለያሉ አይለዩም? እዚህ ስፍራ ላይ ለመልካም ስራ ሽልማት ከሆነ ያልሰራ ያን ሽልማት አያገኝም ነው የሚሆነው። በዚህ መልካም ስራቸው ቅዱሳኖችን ይከተላቸዋል ነው የሚለው አይደለ? ሽልማት ይቀበላሉ አይቀበልም አይደለም የሚለው። ሰዎች ግን በምድር የሰሩት ይከተላቸዋል ነው የሚለው አይደለ? መልካሙ ስራ ይከተላቸዋል ማለት እኮ እነዚህ ሰዎች በህይወታቸው በነበሩበት ዘመን ያደረጉት መልካም ስራ ይከተላቸዋል። ስለዚህ ለዚህ ስራቸው ዋጋ ያገኛሉ ማለት ነው። ኦኬ እሺ። ማቴዎስ ወንጌል ምዕራፍ 25 ላይ ያለው ቃል ምንድን ነው? ምዕራፍ 24 ይቅርታ 25:31 ላይ ማቴዎስ 25:31 እነዛ ሰዎች አመፀኞች ናቸው። ከእነዚህ ሰዎች ጋር ማወዳደር አንችልም። አንዴ እንያቸው። ማቴዎስ 25:31 ላይ ምንድን ነው የሚለው? የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ በክብሩ ዙፋን ይቀመጣል ይላል። ይህ ስለ መጨረሻው ቀን ነው የሚያወራው። አዎ የሰው ልጅ በሚመጣበት ጊዜ በክብሩ የሚመጣበት ጊዜ መጨረሻ ዘመን ነው። አሕዛብን ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹም እንደሚለይ እርስ በርስ ይለያቸዋል ይላል። በፊቱ ፍርድ እነማን ናቸው? አሕዛብም ሁሉም ልጆቹም ሁሉም አንድ ላይ ይሰበሰባሉ። አሕዛብ የሚለው እዛ ጋር ምኑን ነው? አሕዛብም የማያምኑት ያ በፍርድ ጊዜማ ሁሉም ነው እኮ የሚሰበሰበው። የማያምኑትን ነው ወይ አሕዛብ ያላቸው? አሕዛብ በፊቱ ይሰበሰባሉ ያለው አሕዛብን ነው። አሕዛብ የሆኑ ከእስራኤል ወገን ውጭ የሆኑት አሕዛብ የሆኑ ማለት የማያምኑትን ለማለት ፈልገ ነው። በክርስቶስ የማያምኑ ብቻ አይደሉም የሚሰበሰቡት፣ ሁሉም ናቸው። አሕዛብ ያለው ግን በክርስቶስ ያመኑትን ያላመኑትን ሰዎች ነው። ያመኑትና ያላመኑትን ለይቶ አይደለም እኮ። ምክንያቱም አሕዛብን በፊቱ ይሰበስባሉ ስል ከእስራኤል ወገን ሁሉንም ህዝብ ኔሽን ማለት ነው። አሕዛብ ማለት ነው ህዝብ ሁሉ ነው የሚሰበሰበው። ህዝብ ሁሉ እሺ። ከዛ በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል ይላል። ንጉስም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ሲል የትኛውን መንግስት ነው የሚወርሱት? የእግዚአብሔርን መንግስት የተዘጋጀላቸው። እሺ ውረሱ። ለመውረስ ያበቃቸውን ነገር ሲያብራራ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል እና ታርዤም አልብሳችሁኛል፣ ታሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀበልን? ወይንስ ታርዘህ አይተንስ መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። ንጉሥም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንስ ከእነዚህ ወንድሞች ለአንዱ ስላደረጋችሁ ለእኔ አደረጋችሁ ይላቸዋል። እነዚያ ሰዎች ወደ እግዚአብሔር መንግስት የገቡት ምን ስላደረጉ ነው? እዚህ ስፍራ ላይ የመጨረሻ ፍርድ ነው እየሰጠ ያለው። ይሄ የመጨረሻው ቀን የኔ ጥያቄ ምን ስላደረጉ ነው? ይኸውልህ አንተ አሁን በአንተ አባባል መልካም ስራ ስላደረጉ የዘላለም ህይወት አገኙ። አባባል ተዉት፣ ጴንጤዎች የኔን አባባል ተዉት። ጥያቄው ላይ ፎከስ አድርጋችሁ መልሱ። ምን ስላደረጉ ነው ወደ እግዚአብሔር መንግስት ግቡ የተባሉት እነዚህ ሰዎች? የአንተ አባባል ኢምፕሊኬሽኑ ነው መልሱ የሚሆነው። የኔን አባባል ያነበብኩልህ የእግዚአብሔርን ቃል ነው ወንድሜ። ምን ስላደረጉ ነው ወደ እግዚአብሔር መንግስት ግቡ የተባሉት? እሺ ልመልስ፣ ቃሉን ልመልስ። እሺ የመጨረሻ ፍርድ ነው እየተሰጠ ያለው። እየተሰጠ ያለው ፍርድ ማንኛውም ሰው በህይወት ዘመኑ ስላደረገው ነገር ሁሉ ነው። በዚህ ስፍራ ጌታ ኢየሱስ ስፔሲፊካሊ ያነሳው እነዚህ አመፀኞች ያሉ መልካም ስራ ያጎደሉትን ያለው። ወደ እግዚአብሔር የገቡት ሰዎች ምን ስላደረጉ ነው? ወደ እግዚአብሔር መንግስት የገቡት ምን ስላደረጉ ነው? እሱን በታማኝነት ስለኖሩ የመጨረሻው ፍርድ ስለሆነ በጌታ ስለኖሩ ነው የሚገቡት። ስላደረጉ ተርቤ አብልታችሁኛል ያላቸው እነማንን ነው? አዎ ጌታ ኢየሱስ እየተናገረ ያለው ስለ መልካም ስራ ነው እዚህ ስፍራ የሚያወራው። ስለዚህ መልካም ስራ ያደረጉ ሰዎች ትክክል። ስለዚህ መልካም ስራ ያደረጉ ሰዎች
ጌታ ወደ መንግስቱ አስገብቷቸዋል ማለት ነው አልባጭሩ። ልደት እኔ መልስ እንድመልስልህ ከፈለግ አንድ ትንፋሽ ስጠኝና ሀሳቤን ላስቀምጥ። ከዛ በኋላ ስህተት ከሆንኩ ስህተት ነኝ በል፣ ስህተት ነው በለኝ። ምክንያቱም አንተም እኔም እንዳልነው ሁለታችንም እንዳልነው ይሄ የመጨረሻው ፍርድ ነው ብለህ፣ አዎ የመጨረሻው ፍርድ ነው። የመጨረሻ ደግሞ ሰው ሌላው ነገር ለምሳሌ ያህል አመንዝርነታቸው ቀርቶ ክፉ ስራቸው፣ ሌላ ተንኮላቸው፣ ግድያቸው፣ የሰው መግደላቸው ሁሉ ቀርቶ በመልካም ስራ ብቻ ነው የሚዳኙት የመጨረሻ እያልከን ነው። እኔ እንደዛ አላልኩህም። ጻድቃን ያላቸው ወደ እግዚአብሔር መንግስት ግቡ የተባሉት ወደ እግዚአብሔር መንግስት ያስገባቸው ያደረጉት መልካም ስራ ነው ወይንስ አይደለም? እንዳንተ ንግግር አይደለም። አሁን እኔ እንደገለጽኩልህ ግን የመጨረሻ ሲናገር ምንድን ነው ያለው? ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኝ። ተርቦ ስላበሉ፣ ተጠምቶ ስላጠጡ፣ እንግዳ ሆኖ ስለተቀበሉ ወደ እግዚአብሔር መንግስት እንዲገቡ አዟቸዋል አላዘዛቸውም? ኔ ወንድም አመንዝረውም ሊሆን ይችላል እነዚህ ሰዎች እግዚአብሔርንም እሱ ጋር አይደለም። ጻድቃን ብሎ ጠርቷቸዋል። ጻድቃን ብሏቸዋል አላላቸውም? የኔ ጌታ ምክንያቱም በዚህ ስፍራ ጌታ ኢየሱስ መናገር የፈለገው ያንን መልካም ስራ መስራት ስላለባቸው ሰዎች ነው። ስሩ መልካም ስራ እያለ ነው አይደለም። መልካም ሰርተው የተገኙትን ሰዎች ወደ እግዚአብሔር መንግስት ግቡ እያላቸው ነው ወይስ አይደለም? እያላቸው ነው። አዎ። ምን አድርገው የተገኙትን ሰዎች መልካም ስራ መልካም ስራ። አዎ። ስለዚህ መልካም ስራ መስራት ወደ እግዚአብሔር መንግስት ያስገባል ማለት ነው። ይሄ የመጨረሻው ፍርድ ስለሆነ አሁን አንተ ሙሉ የመጽሐፍ ቅዱስን ሀሳብ ዲስቶርት አደረክ በአንድ ጉዳይ ላይ በመልካም ስራ ላይ እንደዚህ ማድረግ አችልም። ያደረጉ ወደ እግዚአብሔር መንግስት ይገባሉ አልከኝ። ኖ ልደት እንደሱ ማድረግ አችልም። ለምን መሰለህ ማድረግም አችልም። ጌታ ኢየሱስ በዚህ ስፍራ ላይ እየጠቀሰ ያለው ኦፍኮርስ ስለ መልካም ስራ ነው። ግን የመጨረሻ ፍርድ የሚሰጠው ማንም ሰው እንደፈለገ ኖሮ መልካም ስራ ስለሰራ ይገባል እያልከን ነው አንተ። ሲጀመር ጻድቃን ያስባላቸው እኮ መልካም ህይወት ስላላቸው ነው አይደለም እንዴ? በጣም ጥሩ። ስለዚህ እሱን ነው እኔ እንድታክልኝ ፈልገው። ስለዚህ መልካም ህይወት ያላቸው ጻድቃን የዘላለምን ህይወት ያገኙ። መልካም ህይወት እኮ ማለት እኮ መልካም ስራ ነው። አንድ ሰው መልካም ያማረ ህይወት አለው ማለት በክርስትናው በጣም በጎ ነገርን በጎ ስራ ሲሰራ ከኃጢአት የራቀ ለኃጢአት ያልተገዛ ክርስቶስን መስሎ የኖረ ሰው ይሄ ራሱን ለጌታ ያስገዛ ሰው ነው። ስለዚህ እነዚህ ሰዎች ስራቸው ሁሉ የተገለጠ ነው። ምን ያደርጋሉ? መልካም ስራ ይሰራሉ። የተራበ ሰው ያበላሉ፣ የተራበ ያበላሉ፣ የተጠማ ያጠጣሉ፣ የታረዘ ያለብሳሉ፣ የታመመ ይጠይቃሉ፣ የታሰረ ይኖራሉ፣ በጽድቅ ይኖራሉ፣ እግዚአብሔርን ይፈራሉ። በዚህ ጽድቅ ስራቸው እግዚአብሔር መንግስቱን ሰጥቷቸዋል ወይንስ አልሰጣቸውም? መዝሙር ይኸውልህ በጽድቅ ይኖራሉ፣ እግዚአብሔርን ይፈራሉ፣ እግዚአብሔርን ያከብራሉ። በታማኝነት እግዚአብሔርን እያከበሩ ኖረዋል። ይሄን ሁሉ አይቶ ነው እግዚአብሔር የዘላለም ህይወት የሚሰጠው። በዚህ ስፍራ ግን ቆይ ልጨርስልህ። በዚህ ስፍራ ግን ጌታ ኢየሱስ መናገር የፈለገው ስለ መልካም ስራ የተራቡትን ስለማብላት ስፔሲፊካሊ ነው እያወራ ያለው። ስለዚህ መልካም ስራ መስራት በአጠቃላይ መልካም ስራ መስራት ወደ እግዚአብሔር መንግስት ያስገባ። አማኝ መልካም ስራ ሲሰራ ወደ እግዚአብሔር መንግስት ይገባል ወይንስ አይገባም? አንድ አማኝ ይኸውልህ ወደ እግዚአብሔር መንግስት ይገባል የምንለው በእግዚአብሔር ሁሉንም መልካም ስራም የሚሰራ በጽድቅ የሚኖር እግዚአብሔርን የሚፈራ ይሄ ነው የዘላለም ህይወት የሚያሰጠው። ስለዚህ ሰው በእምነቱ ብቻ ወደ እግዚአብሔር መንግስት አይገባም ባጭሩ። ይኸውልህ መልካም ስራ ያመነ ሰው ፍሬ ነው እንጂ ወደ መንግስት ሰማያት መግቢያ አይደለም። አሁን ደግሞ ተቀየስክ። እዚህ ጋር ሰው አምኖ ሲሰራ የጽድቅ ስራን ይሰራል። በዚያ የጽድቅ ስራ እግዚአብሔር መንግስቱን ይሰጠዋል እያለ ነው መጽሐፍ ቅዱስ። ይሄን አትቀበለው? እኔ ሰው መልካም ስራ ስለሰራ ብቻ ብለህ አንተ በአንድ ጉዳይ ላይ ሀሳብ መልካም ስራ ስለሰራ ብቻ አላልኩኝም። እንደዛ ካልሆነ እኔ ልክ ነው። እንደዛ ካልሆነ ክርስቶስ ካላመንክ መልካም ስራ ከሰራ ሙስሊም ለምሳሌ በክርስቶስ አያምንም፣ ግን መልካም ስራ አላቸው ይድናሉ ማለት ነው አይድኑም? ልክ ነህ። እንደሱ ከሆነ ልክ በቃ የእግዚአብሔር መንግስት ይወርሳል እያልኩ ነው ባጭሩ። አዎ እኔ እንደዛ ከሆነ ከኔ የተለየ ሀሳብ የለም። ስለዚህ በእምነት ብቻ ይዳናል የሚለው ትምህርት ስህተት ነው ባጭሩ ማለት ነው። መልካም ስራ ያስፈልጋል የእግዚአብሔር መንግስት ለመውረስ። በእምነት ብቻ ይዳናል ማለት ምን ማለት ነው? በእምነት ብቻ ይዳናል ማለት ስራም፣ ጥምቀትም፣ ቅዱስ ቁርባንም የትኛውም ነገር አያስፈልግም። ባመንክ ሰዓት ላይ ትላለ ነው። ኦኬ ማን ነው በእምነት ብቻ የሚለውን አስተምህሮ መጀመሪያ ያመጣው? ማርቲን ማለት ቴንኪዩ። ማርቲን ሉተር ምንድን ነው በጥምቀት ላይ ያለው አቋም? እናንተ ስትቀበሉትና ማርቲን ሉተር አክቹዋሊ በጥምቀት ዙሪያ ላይ ያለው አቋም
በጥምቀት ኃጢአት ስርየት እንደሚገኝ ያምናል። የቅዱስ ቁርባንም የክርስቶስ ሪል ፕሬዘንስ እንዳለ ያምናል። እናንተ ፔንቴኮስቴዎቹ ሪል ፕሬዘንሱ እንዳለ አይ ምንድን ነው? የካቶሊክ አይነት አይደለም አይደል? የካቶሊክ አይነት አይደለም። ትራንስብስታንሺዬሽን ሳይሆን ይለወጣል ይቀየራል ብሎ ሳይሆን የምር በዛ ውስጥ የኃጢአት እግዚአብሔር የጌታ ራት ስናረግ እግዚአብሔር በመካከላችን ይገኛል። በዛ ውስጥ ነው በቅዱስ ቁርባኑ በወይኑና በዳቦ ውስጥ አለ የእግዚአብሔር ፕሬዘንስ በዛ ውስጥ አለ። ከኛ ጋር ነው እንጂ ዳቦ ውስጥ እንዴት ይሆናል? አይሆንም። እንደዛ እኮ ይሄ እንትን ኤኒዌይስ ግን ይኸውልህ ሉተር እምነት ብቻ የሚለው ነው ይሄን የሚያምነው አይደለ? ስለዚህ አሁን ሉተር እንደዚህ ብሎ ያምናል። መዝሙር ወንድሜ አንተ እምነት ብቻ ስትል ቅዱስ ቁርባንና ጥምቀትን ወደ ጎን አድርገህ ነው ወይንስ ጥምቀትና ቅዱስ ቁርባንን በመዳን ውስጥ ጨምረሃቸው ነው? እኔ ይኸውልህ አንድ ክርስቲያን ማድረግ ያለበትን ነገር ሁሉ በአግባቡ ማድረግ እንዳለበት ማድረግ ያለበት አይደለም። ስትጠመቅ ለምሳሌ ለድህነት ነው ወይ? ቅዱስ ቁርባን ስትቀበል ለዘላለም ሕይወት ነው ወይ ነው ወይንስ ጀስት ለሲምቦሊካል በሆነ መንገድ ነው? ሲምቦል ማርቲን ሉተርም ሲል ሚንስ ኦፍ ግሬስ ነው ሲል፣ ሌላኛው ቡድን አይደለም ሳይን ኦፍ ግሬስ ነው ስል የራሳቸው የሆነ ቴዎሎጂካል ዴፊኒሽን አላቸው። ስለዚህ የኔን ነጥብ ልንገርህ፣ የኔን ነጥብ ላስቀምጥ። ሁለቱ እምነት ብቻ የሚሉ ሰዎች ናቸው አሁን እየጠቀስን ያለው። እኔም እምነት ብቻ ላለው ማርቲን ሉተርም እምነት ብቻ ይላል አለ። ስለዚህ የማርቲን ሉተር እምነት ብቻ እንዴት ብለህ ተቀበልከው? እንደኔ ካልተረዳኸው እኔ እንደተረዳሁ ማርቲን ሉተርን እምነት ብቻ ለምን እቀበላለሁ? እኔ አልቀበልም። ሲጀመር የማርቲን ሉተር እምነት ብቻ የሚለውን ኮንሰፕት አልቀበልም። ምንም ኢቭኒፍ ጥምቀት ላይና ቁርባን ላይ ያለው የእምነት ከእናንተ የተለየ ጤናማ አይነት ነገር ቢመስልም እንኳን እምነት ብቻ የሚለውን የማርቲን ሉተርን ትምህርት እኔ ፍሮም ዘ ቬሪ ቢግኒንግ አልቀበለውም። አንተ ግን እንደ አንድ ፕሮቴስታንት አንተ ነው እየጠየቅኩ ያሉት አሁን በዚህ ሰዓት። አንተ እንደ አንድ ፕሮቴስታንት ይህንን ክፍል ሰዎች በስራቸው ያመኑ ሰዎች በስራቸው ወደ እግዚአብሔር መንግስት እንደሚጨመሩ እየተናገረው ወይስ አይደለም? ስራ ወደ እግዚአብሔር መንግስት የሚያስገባው ስራ አይደለም። ጌታ ኢየሱስም ስራ ነው እያለ አይደለም። ታዲያ ለምንድን ነው እነዛ ሰዎች ወደ እግዚአብሔር መንግስት ግቡ የተባሉት? ምን ስላደረጉ ነው? መዝሙር ምክንያቱም እነዚህ ሰዎች አመፀኞች ናቸው። ምን ስላደረጉ ነው? ጻድቅ ናቸው። እንዴት ነው አመፀኞች ናቸው የምትለው? ጻድቃንም ይላል ጻድቅ ናቸው። አመፀኞች አይደሉም፣ ጻድቅ ናቸው። ምን ሆነ ነው? አትገቡም ያላቸውን ነው የምልህ። እኔ አትገቡም ያላቸውን አይደለም እያወራ ያለሁት፣ ስለሚገቡት ነው እያወራ ያለሁት። እኔ የጠየቅኩህን ለምን አመለስልኝም? ያልጠየቅኩህን ለምን ትመልሳለህ? ስለ አመፀኞች መች ጠየቅኩ? እኔ ዋጋ እየተሰጣቸው ስላለ አብልታችሁኛል፣ አጠጣችሁኛል፣ አልብሳችሁኛል ብሎ ወደ አባቴ መንግስት ግቡ እያላቸው ስላለው ጻድቃን ነው ያወራሁት። እነዛ ጻድቃን ምን ስላደረጉ ነው ወደ መንግስቱ ግቡ የተባሉት? ይሄን መልስልኝ እስኪ። ምን ስላደረጉ ነው? እሱን ልመልስልህ። እሱን መልስልኝ። ሁለቱም ይኸውልህ መልካም ያደረጉትም መልካም ያላደረጉትም የደረሳቸው መግባትም አለመግባትም የሆነላቸው ሰዎች በመልካም የገቡቱ መልካም ስለሰሩ ብቻ እያለ አይደለም ጌታ። እኔ መልካም ስለሰሩ ብቻ ነው ወይ ብያለሁ ወይ አላልኩም? ለምን ያላልኩት ነገር እንዳልኩ አድርገህ አንድ ጥያቄን አዳምጠኝ። ጥያቄን በስነስርዓት አዳምጠኝ። ለጠየቅኩ ጥያቄ ብቻ መልሱን እንድትሰጠኝ በእግዚአብሔር ስም ጠይቀን። ብቻ አልተባለምም አላልኩም። እነዛ ወደ እግዚአብሔር መንግስት ግቡ የተባሉት ጻድቃን ምን ስላደረጉ ግቡ ተባሉ? ይህ መልስልኝ። እነዚህ ጻድቃን ሰዎች መልካም ስላደረጉ ብሎ ነው ያለው። ምክንያቱም ጌታ ኢየሱስ የሚናገረው ስለ መልካም ስላደረጉ ወዴት ግቡ አላቸው? ወደ አባቴ መንግስት። ስለዚህ መልካም ማድረግ ወደ አባት መንግስት ያስገባል ማለት ነው አይደለ? ይኸው በዚህ መጽሐፍ ቅዱስ መሰረት ዝም ብለህ ሁሉን ጨምቀህ አንድ ላይ አይደለም፣ ስፔሲፊክ ማድረግ አለብህ። እኔ ጨምቄ አላልኩም። ሰው ግን አሉ መልካም ስራ ከሆነ አንድ ነን አልኩህ። እንደዛ ከሆነ አንተ እንደምትለው ነው የምለው። ምንም ልዩነት የለውም። ስለዚህ በእምነት ብቻ ይዳናል ካለ አንድ ፕሮቴስታንት ስራ ለድህነት አያስፈልግም ካለ አንድ ፕሮቴስታንት አማኝ ስራ ለድህነት አያስፈልገውም ካለ ኮምፕሊትሊ ከቃሉ ወድቋል፣ ተሳስቷልን ማለት እንችላለን ማለት ይሄ ነው እኮ የኛ ትልቁ አርጊመንት። እነዚህ ወደ አባቴ መንግስት ግቡ የተባሉ ሰዎች አሁን ግቡ ሲባሉ አይደለም እኮ የዳኑት። ፍጻሜያቸው ፍጻሜውን ያገኘው ወደ እግዚአብሔር መንግስት ሲገቡ ነው ወይንስ አይደለም? እባክህ
ምን እኮ መዳናቸው የዳኑት እኮ ባመኑ ጊዜ ዳኑ አይደለ? ህይወት ኖረዋል። ከዛ በኋላ ሰዓት ላይ ባመኑ ጊዜ ወደ እግዚአብሔር መንግስት ገብተዋል። እነዚህ ሰዎች ወደ እግዚአብሔር መንግስትማ አሁን ግቡ እያላቸው እኮ ነው። አልገቡም ማለት ባመኑ ቅስፈት ወደ እግዚአብሔር መንግስት አልገቡም። መቼ ነው ወደ እግዚአብሔር መንግስት የገቡት? ግቡ ሲላቸው። ስለዚህ ድነታቸው ፍጻሜውን ያገኘው ወደ እግዚአብሔር መንግስት ሲገቡ። ምክንያቱም ወደ እግዚአብሔር መንግስት መግባት መዳን ነው አይደለም? አዎ ባመኑ ጊዜም የዳኑ ሰዎች ናቸው እነዚህ ሰዎች። ግን መንግስቱን ግን አልወረሱም። መንግስቱን የወረሱት መቼ ነው? ግቡ ባላቸው ጊዜ በፍርድ። መንግስቱን የወረሱት ግቡ ባላቸው ጊዜ በፍርድ። ግቡ ወደ መንግስቱ ግቡ ያስባላቸው ምን በማድረጋቸው ምክንያት ነው? ጻድቃን ናቸው፣ በመልካም ስራቸው ግቡ አላቸው። ስለዚህ ወደ እግዚአብሔር መንግስት የሚያስገባ መልካም ስራ አለ ማለት ነው። ኦፍኮርስ እነዚህ ጻድቃን እኮ መልካም ስራ መስራት አለባቸው። በትክክል መስራት አለባቸው። በቃ እኮ እናንተ እኮ ታዲያ ምን አከራከረን? በቃ ወደ እግዚአብሔር መንግስት የሚያስገባ መልካም ስራ መኖሩን ካመንክልኝ እኔ እናንተ ያን ያህል እንደዚህ ረጅም መከራከርም እኮ አይጠበቅብንም። በቃ ተማመን። አይጠበቅብንም። ይኸው ቀደም እኮ ነው እንደዛ ያልኩ። አንተ መልካም ስራን ብቻ ስትጠቅስ መዳን ያለው መልካም ስራ። አዎ፣ ምክንያቱም አንድ ሰው አንድን ጉዳይ ስታወራ እኮ ሀሳቡን ነው ማውራት ያለብን፣ ሙሉ ሀሳቡን ነው ማውራት ያለብን። ስለዚህ እኔ እናንተ ተግባባን። ባጭሩ የተግባባነው መግባባት ያመኑ ሰዎች ጻድቃን መልካም ስራቸው ወደ እግዚአብሔር መንግስት እንደሚያስገባቸው እናንተ ከተማመንን መልካም ስራቸው በትክክል ነው። እንዴ ድሮ ዋጋ የሌለው ስራ ዝም ብሎ ይሰራሉ እንዴ? ደግሞ ፕሮቴስታንት ግን እንደዚህ አያምንም እኮ መዝሙሬ። ይኸውልህ ፕሮቴስታንት አያምንም። እኛም ማናምነው ምን መሰለህ? አንድ ሰው ለመዳን መልካም ስራ መስራት አለበት። ለመዳን በሚለው ነው። እግዚአብሔር መንግስት መግባት መዳን አይደለም ወይ? እዚህ ጋር ጌታ ኢየሱስ እየተናገረ ያለው እኮ መልካም ስራ ያልሰሩትና የሰሩትን ደግሞ ለሚሰሙ ሰዎች መልካም ስራ እንዲሰሩ እየነገረ። መልካም ስራ ያልሰሩ ሰዎች ወደ እግዚአብሔር መንግስት ገብተዋል እንዴ? እነዚህ ሰዎች እኮ አመፀኞች ናቸው። እነዛ ደግሞ ጻድቃን ናቸው። ስራ ስላልሰሩ እነዛ ሰዎች መልካም ስራ ስለሌላቸው ቢያምኑም እንኳን መልካም ስራ ስለሌላቸው ወደ እግዚአብሔር መንግስት መግባት አልቻሉም። ቢያምኑ አይደለም፣ አመፀኞች ናቸው። ቢያምኑ ሳይሆን እነዚህ ሰዎች እናንተ አመፀኞች አላቸው። መዝሙር መልካም ስራ ያልሰራ ሰው ወደ እግዚአብሔር መንግስት መግባት ይችላል? ኦኬ፣ እንደዛ ከሆነ አንተ የምታምነው መልካም ስራ ከእምነት ጋር እኩል የሚቆጠር ነው እያልክ ነው ያለው። ምክንያቱም አንድ ሰው በኢየሱስ ክርስቶስ ካልሰራ ወደ እግዚአብሔር መንግስት ጭራሹኑ መግባት አትችልም። አይ በዚህ ጥቅስ እንደዛ ማለት አችልም። በማቴዎስ ወንጌል ምክንያቱም ሌሎቹ ተፈርዶባቸዋል። ኖ አይደለም፣ የተፈረደባቸው አመፀኞች ናቸው። እኒ ወደ ግቡ የተባሉት መልካም ስራ የሰሩት ጻድቃን ናቸው። ሁለቱ የተለያዩ ሰዎች ናቸው። አማኝ ሆኖ መልካም ስራ ካልሰራ ወደ እግዚአብሔር መንግስት መግባት ይችላል? ምክንያቱም መዳን የሚያሰጠው መልካም ስራ አይደለም። ይችላል ወይስ አይችልም? አንድ ሰው አማኝ ሆኖ መልካም ስራ ባይኖረው ወደ እግዚአብሔር መንግስት መግባት ይችላል? ይኸውልህ አንድ ሰው አማኝ የሚባለው ሰው ሙሉ የሆነ እምነት ነው ሊኖር የሚገባው። ጥያቄውን በቀጥታ መልስልኝ። መልካም ስራ ብቻ መልቀም አውጥተህ መውሰድ አችልም። እንደዛ መልስልኝ። አንድ ሰው አማኝ ሆኖ መልካም ስራ ከሌለው ወደ እግዚአብሔር መንግስት መግባት ይችላል? አምኖ በኢየሱስ ክርስቶስ አምኖ መልካም ስራ የለውም፣ እሱ የእግዚአብሔር ፍርድ ነው የሚሆነው። ለምን ደፈር ብለህ መናገር ከበደ ወንድም? ለምን? ምክንያቱም በኢየሱስ ክርስቶስ ያመነ ሰው እኮ ነው፣ የዳነ ሰው ነው። ለመልካም ስራ ስላልሰራው እግዚአብሔር ነው የሚፈርደው። እኔ መልካም ስራ አልሰራም ብዬ አንዴ ሚዩት አድርግልኝ እና መዝሙሬ አንዴ ከይቅርታ ጋር ልሳን ሰላም ነው ወይ? ልደትዬ እንዴት ነህ? ሰላም ነው አለም። ከየት ቤተ እምነት አለሁልህ። አንድ ቃል ብቻ ተናግሬ ልወጣ ነው። እሺ ቤተ እምነት ነው። ቆይ አይ ተናግረህ ብቻ መውጣትማ አይቻልም። አለው ስለ እዚች ጋር መልካም ስራ ያልሰራን መልካም ስራ ይሰራ የሚለው አንዴ ቆይ ተረጋጋ። ከየት ቤተ እምነት ነህ? የት ነው ብረት የምታደርገው? እነዚህ መሰረታዊ ጥያቄዎችማ መመለስ አለብህ መጀመሪያ። እኔ ክርስቶስ ተከታይ ነኝ። እኔ ሴጣን ተከታይ ነኝ አላልኩም። ህብረት የምታደርገው የት ነው ነው ጥያቄው። እኔ ዮናታ ጋር መልካም ወጣት ነሽ። ተመቸኝ። ኧረ ተመቸኝ በጣም ምንም ችግር የለም። ለክርክር ሳይሆን
ከተከራከርን መቼም አንድን እሺ ክርክር ማቴዎስ 25:31 ላይ አሁን ከመዝሙር ጋር ስናወራ ነበረና ወደ እግዚአብሔር መንግስት ግቡ የተባሉት ሰዎች ምን ያደረጉት ናቸው? መልካም ስራ የሰሩት። መልካም ስራ መስራቱ እግዚአብሔር መንግስት ያስገባል ባጭሩ ማለት ነው። አንተ መልካም ወጣት ነው። እኔ ደግሞ አሁን መልካም ስራ ካል አንተም የመለስከው መልስ አለ። ትክክል። አሁን እኮ እየተራረብን ነው። መዝሙር አሁን ምን መሰለህ እዚህ ጋር ልደት ምን እያልክ መሰለህ አንተ እኔ ያልኩት ብቻ ትክክል ነው ምናምን ሳይሆን መጽሐፍ ቅዱስ ያለው ነው ትክክል ነው አይደል? ልደት ከተሳሳትኩ አርመኝ። እሺ ማለት ህይወት የምናገኝበት መጽሐፍ ቅዱስ ስለሆነ ማለት ነው። እኔ መስቀል ላይ ኢየሱስ ክርስቶስ ሲሰቀል የነበረውን ሰውዬ ብታየው ለምሳሌ መልካም ስራ ሁለት አልሰራ ማለት በቀኝና በግራ የተሰቀሉት በምን አወቅ? ምክንያቱም አሁን በመንግስተ ሰማያት አሁን አስበኝ አይደለ? በመንግስት አሁን አስበኝ አይደለ? አልሰራም የሚል እንዳልሰራ የሚያስረዳ በመስቀል የተሰቀለ እኮ የተረገመ ነው የሚለው አይደል? በመስቀል ላይ የተሰቀለ ከወንበዴዎች ጋር ሰቀሉት አይደል የሚለው ክርስቶስ እርጉም ነው። ወንበዴዎች ታዲያ መልካም ሰሪ ናቸው እንዴ? ልደት እንደዛ ወንበዴ ልትል ነው ወይ? መስቀል ላይ ስለተሰቀለ እንዴ? የተረገመ ነው። የእኛን ኃጢአትና በደል እኮ ይዞ ነው እዛ ላይ የተሰቀለው። የምርም ክርስቶስ ስለኛ ኃጢአትና በደል እኮ ሲል ነው አይደል? መስቀል ላይ የምርም ክርስቶስ ወንበዴ ነው ልትል ነው? ለእኛ ብሎ ያደረገው የእውነት ነው የሰቀሉበት ሞቲቬሽን ነው ያስባሉት እኮ ነው ያስባሉት ኢየሱስ ክርስቶስ ንጹህ ነው። የኔ ጥያቄ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ንጹህ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። በሰውነቱ ግን ወደ ምድር ላይ ሲገለጥ አይ ማብራራትም አለብና ካለበለዚያማ ከባድ ነው። በአንተ ጥያቄ መሰረትማ አንተ ጥያቄ ያለው ምን መሰለህ ልደት እቺ ብቻ ልንገርህና ዝም እላለሁ እቺ ብቻ ልንገርህና ዝም እላለሁ። መልካም ልጅ አልነበርክ እንዴ? እኮልን አይቺ ብቻ ብዬ ዝም እላለሁ ማለት እኮ አልተበላሸውም። እሺ ከተበላሸው አይደለም እሺ ፎልት ፋይንደር እኮ አይደለም እየሆንክብኝ ነው እንጂ አሁን እንደዚህ አልሆነ እንደዚህ አልሆነ ስትለኝ አሁን ማደነጋገር ነው የተጀመረው እንጂ መጽሐፍ ቅዱስ ያለውን እኔ ወንበዴ እንዴት ነው? እሺ ቀጥል እንዴ። አሁን ደግሞ ቀጥል ስል ደግሞ ሌላ ነገር ውስጥ ገባ ወንድሜ። እሺ ሀሳቤን ጨርስ እያልኩ እኮ ነው። ኧረ አልገባሁም። እየሰማሁ እኮ ነው። ሳልሰማክ እንዴት ላውራ ብዬ እያወራክ ስለሆነ ዝም አልኩ። እኔ ላውራ ወይስ አንተ ታወራለህ? እሺ አውራ። ይኸው ዝም እላለሁ። ጥያቄ ብትጠይቀኝ አልመልስም። አብራራልኝ አንተም በቃ። ከዛ እኔም ለምን እንዴት ምናምን ላ 5W ሜቶድ የሚባሉ አሉ። ለምን ዋይ ምናምን እንዴት ካልሆነስ ካልን ከባድ ነው። ገባ? አሁን ሪከርድ ማድረግ እያወራ ሊሆን ይችላል። ከኔ ፎልት ፋይንደር እኔ እኮ ሰው ነኝ፣ ፍጹም አይደለሁም። ሲጀመር ፍጹም በሆነ በክርስቶስ ድኛለሁ ነው ያልኩት እንጂ አምኜበት እሱ የኔን ስራ ሰርቷል እያልኩኝ ነው እንጂ ሌላ ነገር አላልኩም። መልካም ስራ ደግሞ አለ እኮ ተጽፎልናል አይደል? መሪ ያለ መርከብ እየተባለ ብዙ ነገር ተብሏል። ስለዚህ ምንድነው መሰለህ መልካም ስራ የምሰራው በባህሬ እኔ የቁጣ ልጅ ነበርኩኝ። ስሰራ የነበራቸው ነገሮች ሁሉ መጥፎ ነው። በሙሴ ሕግ የተሰጠው መስተዳደሪያ 10 ሕግጋት ሁሉ ስለማንታዘዝበት ነው። ያንን ትእዛዝ መፈጸም ስላልቻለን ክርስቶስ ኢየሱስ ምድር ላይ መጣ። ያንን ሕግ ደግሞ ስፈጸመልን በእሱ አምናለሁ። እሱ ካመንኩኝ በኋላ በእሱ ያሳየኝ ምድር ላይ ሲንቀሳቀስ ባሳየኝ መንገድ ለመሄድ ጸጋውን እየሰጠኝ እየበረታው በእሱ መልካምን ነገር እያደረኩ ባመንኩበት በዳንኩበት መጀመሪያ ከዛ መልካም ስራዎች በእሱ ሆኜ እሰራለሁ እንጂ በራሴም የቁጣ ልጅ አሁንም ያልኩት ነው። ልደትዬ አመሰግናለሁ። አሁንም የቁጣ ልጅ ነህ። ክርስቶስ ነፃ አውጥቶህ ነው ወንድሜ። ግን እና የቁጣ ልጅ በራሴማ ኃጢአተኛ ነኝ ወንድሜ። ነበርክ፣ ኃጢአተኛ ነበርክ። ክርስቶስ ነፃ አላወጣም? አወጣኝ። አሁን ኃጢአተኛ ነህ። ስለዚህ ስለ ስራ ነው የምንሄደው አይደል? ስለ ስራ ስጠይቀኝ ወደ ስራ ስናወራ እነዛ ሰዎች በቀኝ የተሰቀለውን ሰውዬ ስላነሳው ልናገር። በቀኝ የተሰቀለው ሰውዬ ክርስቶስ የማዳኑን ስራ በፈጸመ ሰዓትና ወንጌል ለዓለም ይሰበክ ሰዎች በዚህ መንገድ ይዳኑ ብሎ ከተነገረ በኋላ ነው የሞተው ወይንስ ከዛ በፊት? እዛው ላይ ያለ ነው ወንድም። የዛ ሰዓት ጌታ ኢየሱስ የማዳኑን ስራ ሰርቶ ጨርሶ ነበር። የማዳን ስራ ጋር መንግስተ ሰማያት ቀርባለች ኑና የማዳን ስራ መልስልኝ። እያወራ ነው ያለው። በቀጥታ መልስልኝ። ክርስቶስ መስቀል ላይ በቀጥታ ልመልስልህ አልችልም። መጽሐፍ ቅዱስ በቀጥታ በየትኛውም መንገድ ይኸውልህ፣ በየትኛውም መንገድ ብትሄድ ልደትዬ፣ በጣም ሶሪ፣ ልደትዬ በጣም ይቅርታ አድርግልኝ የእኔ ወንድም፣ እወዳለሁ። አሁን አላዳመጥኩም እኔ አይደል እኮ አዳም፣ በቀጥታ የሚመለስ ነገር የለም እያልኩ ቀጥታ መልስልኝ ብትለኝ አልመልስልህም። ጌታ ነው ወይ ኢየሱስ ጌታ ነው። በጣም ዋው። ታዲያ የሌለም በቀጥታ መለስከው።
የሆነ ቀጥተኛ የሆነ ነገር ላይ ይነግርሃሉ። በቀጥታ የሚመለስ የለም ካልክ በኋላ ኢየሱስ ጌታ ነው ይስላ አዋል ልሳሳት እችላለሁ። ትክክል ነህ። መጽሐፍ ቅዱስ የፈለገ ነገር የሚያጣላ ይኸውልህ ለመሰለደትዬ መጽሐፍ ቅዱስ በባህሪው በአፈታት አይደል እንደ እየተለያየን ያለ ነው። አንድ መጽሐፍ ቅዱስ ነው እያለያየን ያለው በአፈታት አይደል እንደ በቃ ዮኒ ጋር ትንሽ ቆየት ብለናል። በቀጥታ ምንም የሚመለስ ነገር የለም አለ ኢየሱስ ጌታ ነው። አዎ እንዲህ ለምን በቀጥታ ትመልሳለህ? ምን ማለቱ መሰለህ ልደት? ምክንያቱም የሚያለያየን ኢየሱስ ጌታ ነው የሚለው አይደለም። ምክንያቱም ክርስቲያንን የምንል ነው ሁለታችንም እና ቴዎሎጂው ነው አስተምህሮ። ልጁ አንደኛ ብሶት አለበት መሰለኝ። ዘሞት ስጥ ብዬ ሰማሁት። እናንተን እንኳን እንደዚህ አልሰማኋችሁም። እድሉን ሰጥቼ ያዳመጥኩት። ከዛ እኔ ልክ ላወራ ስጀምር በመሀል እየገባ ተቸገረ። ኤኒዌይስ እሺ መዝሙር እኔ እናንተ አሁን ኦልሞስት ወደ የተግባባን መስሎኝ ነበረ እስከሆነ ሰዓት ድረስ። ድንገት ነው ሺፍት የምታደርጉብኝ። እያወራን የተግባባን ይመስለናል። ከዚያ ሰዓት ላይ ሺፍት ታደርጉታለች። የተግባባን ይመስለኛል። ከዚያ ሰዓት ላይ ሺፍት ታደርጉታላችሁ። አሁን ሰዓታችንም እየሄደ ስለሆነ ማድረግ መስለም እንደሆነ ታውቃለህ። ምክንያቱም እኛ አሁን ስለ እምነትና ስለ ስራ ስናወራ ስፔሲፊካሊ ለይተን ነው የምናወራው። አንድ ሰው በማመን የሚድንና ስራ መስራት አለበት የለበትም ብለን ነው የምናወራው። እናንተ እምነትን፣ የዘላለምን ህይወት፣ ስራን ሁሉን አንድ ላይ ታደርጉና የማቴዎስ ወንጌል 24ን ታመጡና ሁሉንም ነገር እዛ ላይ አንድ ላይ ተደምሮ የጸና እርሱ ይድናል ማለት ምን ማለት ነው? መዝሙር እስከ መጨረሻ የጸና ሰው ይድናል ማለት ነው። ያልጸና መሀል ላይማ ካቋረጠ አቋረጠ ነው። ስለዚህ በእምነቴ ብቻ በቅጽበት ድኛለሁ ማለት ይችላል ሰው? የግድ መጽናት የለበትም? አዎ ድኗል። ምክንያቱም ዛሬ ለምንድን ነው በቅጽበት ከዳነ ለምን መጽናት እና እስከ መጨረሻው የጸና ይድናል መባል ለምን አስፈለገ? ለምን እንዳስፈለገ ልንገር። አንድ ሰው ባመነ ጊዜ በኢየሱስ ክርስቶስ ባመነ ጊዜ፣ ምክንያቱም ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ ሲቀበል መዳን ይሆንለታል። ግን ይሄ ሰው አምኛለሁ ተብሎ አንድ ጊዜ የሚዋጥ መድኃኒት አይደለም። እምነት የሚኖር ነው፣ ህይወት ነው። መዳን ሂደታዊ ነው ማለት ነው። ግን መጨረሻ ላይ ፍርድ ላይ እኮ እንደገና አዲስ መዳን አይሆንለትም። መዳን ሂደታዊ ነው እንጂ ቅጽበታዊ አይደለም ማለት ነው። ባጭሩ መጽናት ይጠይቃል። አንድ ሰው አምኖ ልጅነትን ከእግዚአብሔር ካገኘ በኋላ በዛ መዳን መጽናት አለበት። ሂደታዊ ነው፣ ሊኖረው ይገባል። ያለበለዚያ ካልጸና መጀመሪያ የተቀበለውን መዳን ያጠዋል እያልከኝ ነው? እሺ አንድ እግዚአብሔር ቃል ለአንብብልህ፣ የአንተን ሀሳብ የሚደግፍ የሚያጸና። እሺ ምንድን ነው? ለአንብብልህና ይሄ የኛ እምነት እንደሆነ ሮሜ ምዕራፍ 8 ላይ ለአንብብልህ። 17 አካባቢ ነው 17 18 አካባቢ። ስለዚህ በጣም ጥሩ የሆነ አንድ ሰው በኢየሱስ ክርስቶስ አመነ፣ ዳነ። ግን ይሄ ያመነ ሰው በዚህ እምነቱ መኖር አለበት፣ ምንም ጥያቄ የለውም። ካልኖረማ ከመንገድ ወጣ እኮ ተወ። ያመነውን ካልተቀበለ እዛ ክፍል ላይ እንደሚናገረው ከእርሱ ጋር መከራ ብንቀበል ደግሞ ከእርሱ ጋር አብረን ወራሾች ነን ይላል። አዎ ምክንያቱም የዳናችሁት በተስፋ ነው የሚለን። ኤግዛክትሊ መከራ መቀበል ከክርስቶስ ጋር መከራን መቀበል በኋላ ከእርሱ ጋር ወራሽ እንድንሆን ያደርጋል። ባጭሩ በቃ አብረን መከራ ካልተቀበል ወራሽ አይደለም። አዲስ ድህነት አይደለም የሚሆንልን። አዲስ ድህነትን ያላወራውኝም ተስፋ የምታደርገውን በተስፋ ድኛለሁ ብለህ የተቀበልከውን መዳን ፍጻሜውን የሚያገኘው በጌታ ኢየሱስ ክርስቶስ መምጣት ነው። ባጭሩ ያ ከጌታ ወደዚህ ከመምጣቱ በፊት እኛ ከጌታ ጋር አብረን መከራ መቀበል አለብን፣ መልካም ስራ መስራት አለብን። ከዛ እንድናለን ብለን በእምነት የተቀበልነውን ያንን መዳን በተስፋ ድነናል ብለን የተናገርለትን ያንን መዳን በጌታ ኢየሱስ መምጣት ፍጻሜውን ያገኛል። ዌልካም ቱ ክርስቲያኒቲ። ይሄ እኮ ነው ታዲያ ክርስትና ማለት። አይ ይሄ ፕሮቴስታንት ትምህርት ሳይሆን የክርስትና ትምህርት ነው። ይሁንልህ፣ ችግር የለም። እንደዚህ በጣም ቴንኪው መዝሙር። አይ ቲንክ ጥሩ ተግባብተናል ከአንተ ጋር። አንተ በጣም ጠፋ ብለህ ስትመጣ ተለውጠን የመጣው። እሺ ላይት ኦፍ ምናምን ማን ነበር ያልከኝ ስምን? ይቅርታ ወንድሜ፣ ከመዝሙር በላይ ያለው
እሺ እንደዛ ከሆነ ናርዶስ መዝሙር ጨርሰናል። እናንተ መውጣት ትችላለህ። ሉጣል ነበር። ታንክ ዩ። እሺ ታንክ ዩ ሶ ማች ናርዶስ። አሁን ወደ አንቺ ተመልሻለሁ። የአንቺን ጥያቄዎች መልሼ ላይ አንዴ ለማስታወስ ያህል እስኪ አንዴ ድገሚያት። እንዴት ውይይታችን እንዴት አየሹ? ግን በመጀመሪያ ምን ታዘብሽ? በደንብ ደስ ይላል። ጥሩ ነው። በደንብ ነው የምታስረዳት። እሱ ጥሩ። ቆይ አንዴ ለጠይቅሽ። የወንድሞቻችንን ድርቀት እያያችሁ ነው። የተሻሉም አሉ እንደነ መዝሙር አይነት ደግሞ እንዲህ እስከ መግባባት ደረጃ የምንደርስባቸው ወንድሞችም አሉ። ጥያቄ የሚያጣምም አለ፣ በቀጥተኛ ማይመልስ አለ። እንዲህ ለማለት ፈልገ ነው የምትጠይቀኝ የሚል አለ። ገና ለገና ጥቅሱን ሳነብ በስራ ይዳናል ልትል ነው ማለት ነው የሚለኝ አለ። ገና ለገና ጥቅሱን ሳነብ ጥቅሱ ስለ ስራ እንደሚያወራ ሲገባቸው ይዳናል ልትለኝ ነው። መጽሐፉ የሚናገረውን ትተው እኔ የምናገረውን ነው የሚያስቡት በጭንቅላታቸው። መጽሐፉ እኮ እየተናገረ ነው። ወደ እግዚአብሔር መንግስት በብዙ መከራ ልንገባ ያስፈልገናል የሚለውን ሳሳይ በመከራ ስራ መልካም ስራ ስንሰራ ነው የሚዳነው ልትል ነው አይደል ይሉኛል። ጥቅሱ እያለ ጥቅሱ ወደ ጎን አድርገውት ልደት ምን እያለ ነው የሚለው ሀሳብ ላይ ፎከስ ሲያደርጉ ይሄ ትንሽ ያስተሳዝባል። ይህ በጣም ትንሽ ያስተሳዝባል። ይህ በጣም ያሳዝናል። እሺ እሺ ልደት ስለ ማርያም አማላጅነት እና ስለ መላእክት ቅዱሳን አማላጅነት እና የንስሐ አባት ለምን እንደሚያስፈልግ የንስሐ አባት ለምን እንደሚያስፈልግ እነዚህ ነገሮች። እሺ ስለ ቅዱሳን መላእክት አማላጅነት ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ታወጭልኝና ትይዣለች ጥቅሱን። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ያዘውና በኋላ ልባለው እንጂ ስራ ቦታ ላይ ስለሆነ እኔ ላምብልሽ። እንደዚህ ይላል ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌም እና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ ብሎ እዚህ ጋር ምን እንመለከታለን ማለት ነው። መልአኩ ለእነዚህ ሰዎች ምህረት ሲጠይቅ እንመለከታለን። ምን ብሎ ለምንድን ነው ማትምራቸው ብሎ ወደ እግዚአብሔር ምልጃ ማለት አንዱ ስለ አንዱ የሚደረግ ልመና ወይንም ጸሎት ነው። ስለዚህ ምን ብሎ ሲመለከት አስቀድሱ የምትለው ወንድሜ ቅዳሴ ላይ ብትሆን ኖሮ ይህን ኮመንት አትጽፉም ነበር። አንተ ምን ብሎ ተናገረ? የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ስለዚህ ሲጠይቅ ምን አለ? እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህ በመልካም መልስ መለሰለት፣ ፖዚቲቭ መልስ መለሰለት። ማራቸው ብሎ ጠየቀ መልአኩ። እግዚአብሔር መልካም መልስ መለሰለት። ይሄ ነው በቃ ምልጃ ማለት ሁሉን ቻይ ወደሆነው ሁሉን ማድረግ ወደሚችለው አምላክ ልመና ማቅረብ ነው በቃ። ስለዚህ መልአክ እንደሚያማልድ አየነው። መልአኩ አማለደ። እግዚአብሔር ምህረት ያድርግ አያድርግ የእሱ የእግዚአብሔር ስራ ነው። በዋነኝነት ግን እነሱ ግን ወደ እግዚአብሔር መጸለይ ስለ ሰው ልጆች ይችላሉ ወይ? አዎ ይችላሉ። ይኸው ተመለከት። እነሱ መጸለይ ይችላሉ። ግን እዚህ ክፍል ላይ ሲጸልዩ ብቻ አይደለም፣ በመልካምና ደስ በሚያሰኝ በሚያጽናና ቃል እንደመለሰለት ጭምርም የእግዚአብሔር ቃል ይናገራል። ስለዚህ ከዚህ ተነስተን ቅዱሳን ያማልዳሉ ማለት እንችላለን። መላእክት ያማልዳሉ። ቅዱሳን ከተባሉት ውስጥ ደግሞ አንደኛው እመቤታችን ድንግል ማርያም ናት። እመቤታችን ድንግል ማርያም ናት። ስለዚህ እመቤታችን ድንግል ማርያም ቅዱሳን ተብለው ከሚጠሩት ውስጥ ዋነኛዋ አንደኛዋ እሷ ናት። በዚህ ዙሪያ ቅዱስ ጳውሎስ ምን ብሎ ተናግሯል ስንል በዚህ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሐዋርያው ጳውሎስ የተናገረውን ነገር ልድገምላችሁ። የቀድሙ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 13 ድረስ ስለ መላእክት ምልጃ የነገርኳችሁ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 13 ድረስ ነው። አሁን ደግሞ ስለ ቅዱሳን ያለውን ነገር ላስረዳችሁ። ጳውሎስ እንደዚህ ብሎ ይናገራል ለጢሞቴዎስ ልጁ በመጀመሪያ መልእክቱ በላከው ቁጥር 2 ላይ ምዕራፍ 2 ቁጥር 1 እስከ 2 ድረስ እንግዲህ እግዚአብሔርን በመምሰል እና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ።
ምን አለ እዚህ ጋር? እንግዲህ እግዚአብሔርን በመምሰል አለ በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናን፣ ጸሎት፣ ምልጃን፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ምልጃ ማድረግ እንዳለባቸው ሁሉም ሰዎች ልመናን ማድረግ እንዳለባቸው፣ ጸሎት ማድረግ እንዳለባቸው፣ ስለ ነገስታትም ጭምር መደረግ እንዳለበት፣ ቅዱሳን ይህን ማድረግ እንዳለባቸው ጳውሎስ ተናገረ። ስለዚህ ከቅዱሳን ውስጥ አንዱ ደግሞ ድንግል ማርያም ናት። ለምንድን ነው የሚደረገው ሲል ሰዎች ሁሉ አለ ቁጥር 3 ላይ ሊድኑና እውነቱንም ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። ምን? ጸሎት፣ ምልጃ፣ ልመና። ይሄ በእግዚአብሔር ፊት ደስ የሚያሰኝ ነው። ሰዎች እንዲድኑ፣ ሰዎች ሊድኑ እውነቱንም ወደ ማወቅ ሊደርሱ በሚወድ በመድኃኒታችን በእግዚአብሔር ዘንድ የቅዱሳን ምልጃ በእጅጉ ደስ የሚያሰኝ ነው ብሎ ተናገረ። ይኸው ያዕቆብ መልእክት ላይ ልውሰዳችሁ። ያዕቆብ ምዕራፍ 5 ስለ ቅዱሳን ምልጃ ያዕቆብ ምዕራፍ 5 እንደዚህ ይላል ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። እርስ በርሳችሁ በኃጢአታችሁ ምን በሉ? ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ብሎ የጻድቅ ሰው ጸሎት እንግዲህ ድንግል ማርያም በክርስቶስ ኢየሱስ ያመነች ብፅዕት ጻድቅ ናት፣ የጸደቀች ናት። ስለዚህ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ብሎ ተናገረ። ስለዚህ ቅዱሳን ምልጃ በዚህ ልንመለከት እንችላለን። እንደገና አንድ መጨረሻ ልጨምርና ሁለተኛ ቆሮንቶስ ላይ እንሂድ። ሁለተኛ ቆሮንቶስ 9 ላይ እንሂድ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ራሳቸውን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ብሎ ሲናገር እንመለከታለን። እንደገና አንዴ ከሞቱ በኋላ ደግሞ ቅዱሳን እንደሚያማልዱ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 13 ጀምሮ እንደዚህ ይላል። ሁልጊዜ በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንደሆነ አውቃለሁ። ከመውጣቴም በኋላ እነዚህ ነገሮች ሁሉ እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። ከዚህ ማደሪያም ካለፍኩኝ በኋላ ስለ እናንተ እተጋለሁ አለ ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 13 እስከ 15 ድረስ ባለው ቃል። ስለዚህ ይህንን ከተመለከትን በኋላ ስለ ካህን ናርዶስ ግልጽ እየሆነልሽ ነው? ከይቅርታ ግን እንደገና ደግሞ ለምን ንስሐ እንገባለን ለሚለው የአንደኛ ጴጥሮስን የዮሐንስ መልእክትን እንደመነሻ አድርጌ ዮሐንስ መልእክት ልናገርና ከዛ በኋላ ከዮሐንስ መልእክት በፊት ደግሞ አንዴ ለምንድነው ንስሐ የምንገባው ስንል ማቴዎስ ወንጌል ምዕራፍ 8 ቁጥር 4 ሶስት ጥቅስ አስቀምጣለሁ ለዚህ። ማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ፣ ለእነሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባለሁ አለ። ሄደ ራስህን ለምን አሳይ? ለካህን አሳይ። እንደገና ማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ። ለካህን ማሳየት፣ ራስን ማስመርመር፣ እነዚህ ከየት የመጡ ናቸው ማለት ነው? መጽሐፍ ቅዱስ ላይ የተነገሩ ቃላቶች ናቸው። ለካህን እንድናሳይ ያዘዘው ራሱ ጌታ ኢየሱስ ክርስቶስ። ለምንድን ነው ለካህን ማሳየት ያስፈለገው ስንል ጌታ ምን አይነት ስልጣን ሰጥቷቸዋል? ዮሐንስ ወንጌል ምዕራፍ 20 ዮሐንስ ወንጌል ምዕራፍ 20 ላይ እንሄዳለን። ከቁጥር 22 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 22 ላይ የብሉይ ኪዳን ነው ካላችሁኝ የቀደሙን አሁን ደግሞ ላሳያችሁ። ዮሐንስ ወንጌል ምዕራፍ 20 ከቁጥር
21 ላይ ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ ደግሞ እኔም እልካችኋለሁ አላቸው። ከተነሳ በኋላ ከሞት ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ምን አለባቸው? መንፈስ ቅዱስንም ተቀበሉ። ከዛስ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅር እላቸዋለሁ፣ የያዛችሁባቸው ደግሞ ተይዞባችኋል አላቸው። ስለዚህ ኃጢአትን ይቅር ማለት ኃጢአትን የመያዝ ስልጣን ለማን ሰጠ? ለሐዋርያት። ለማን ሰጠ? ለሐዋርያት ሰጠ። ስለዚህ ኃጢአትን ይቅር ማለት የመያዝ ስልጣን ስላላቸው ንስሐ ክርስቶስ ስልጣን የሰጣቸው ካህናቶች ጋር ንስሐን ምንገባው ኃጢአትን ይቅር ማለትም የመያዝም ስልጣን ስለሰጣቸው ነው። እንደገና ማቴዎስ ወንጌል ምዕራፍ 16 ላይ ደግሞ እንመለከት ከቁጥር 17 ላይ ማቴዎስ ወንጌል ምዕራፍ 16 ከቁጥር 17 ላይ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም። ስለዚህ ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራታለሁ። የቤተ ክርስቲያን የምንላታለሁ እሰራታለሁ፣ የገሃነም ደጆችም አይችሏትም። የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ። በምድር የምታስረው ሁሉ የታሰረ ነው፣ በምድር የታሰረው ሁሉ በሰማያት የታሰረ ይሆናል። በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። የማሰርም የመፍታትም ስልጣን በቤተ ክርስቲያን ውስጥ ክርስቶስ ለካህናት ሰጥቷቸዋል ማለት ነው። ለዛ እግዚአብሔር ይፍታህ እንዲሉን ክርስቶስ ወደ ሾማቸው ካህናት ንስሐ ለመግባት እንሄዳለን። በዮሐንስ መልእክት ልጠቅልለው የዛሬውን ትምህርት። ዮሐንስ በመልእክቱ እንደዚህ አለ። በመጀመሪያ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ማለት። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው ይላል። በዚህኛ ንስሐ ስንገባ ለካህኑ አይደለም ንስሐ የምንገባው። ካህኑ ጀስት ምንድን ነው? በሰዎችና በእግዚአብሔር መካከል በእኛና በክርስቶስ መካከል ያለ እንደራሴ ነው። ልክ ክርስቶስ ስልጣን እንደሰጣቸው ማለት ነው። ንስሐ ምገባው እኔ ወደ እግዚአብሔር ነው። ባይዘ ንስሐ ምገባው ወደ እግዚአብሔር፣ ኃጢአቴንም የምናገረው ለእግዚአብሔር ነው። ያ ካህን ክርስቶስ ያዘዘውን ስራ ሊሰራ ብቻ ነው ዘጋ የተቀመጠው። ልክ ይቅር ያላችሁትን ይቅር እለዋለሁ የያዛችሁበት ተይዞበታል እንዳለ ካህኑ ምክንያት ነው። ንስሐዬን የምገባው ኃጢአቴን የምናዘዘው ለእግዚአብሔር ነው። ኃጢአቴን የሚሰማኝ እግዚአብሔር ነው። ምሕረቱንም የሚሰጠኝ እግዚአብሔር ነው። በደሙ ይቅርታ የሚሰጠኝ ክርስቶስ ነው። ካህኑ ግን እዛ ጋር የተቀመጠው ምንድን ነው? መንገድ ነው። እኛንና እግዚአብሔርን ለማገናኘት ነው። ክርስቶስ ይህን እንዲያደርጉ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እፍ ብሎ መንፈስ ቅዱስ ሞልቶ ስልጣን ሰጥቷቸዋል። የያዛችሁበት ተይዟል፣ ይቅር ያላችሁት ይቅር ተብሏል ብሎ ስለሰጣቸው በዛ መንገድ ነው እነሱ የምንጠቀመው እና ካህናት ጋር የምንናዘዘው ራሳችሁን ለካህን አስመርምሩ ስላለ በሰማይና በምድር ስልጣን ስለሰጣቸው ይቅር የሚሉት ይቅር ስለተባለ የተያዘበት ስለተያዘ በመንፈስ ቅዱስ የተሾሙ ስለሆኑ ይህንን ስራ የምናደርገው ከዚህ ከመጽሐፍ ቅዱስ ክፍል አንጻር ነው ማለት ነው። ናርዶስ አገኘሽኝ? እሺ በርቺ፣ እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ። ሌሎችም ደግሞ እንዳንቺው እንደዚህ እውነቱን ወደ መረዳት እውነቱን ወደ ማወቅ እንዲመጡ ፍላጎታችን ነው፣ ልመናችንም ነው። እግዚአብሔር ይርዳሽ፣ እግዚአብሔር ይርዳን። ነገ ደግሞ መጽሐፍ ቅዱሱን የማደል ስራ እንሰራለን። በእርግጥ መኪናችን አሁን ተሰርታ መታለች፣ ግን አሁን በዚህ ሰዓት ወጥተን መንቀሳቀስ አንችልም። ስለዚህ ፀሐይም ስለሆነ ኃይለኛ ፀሐይ ነገ ሜክሲኮ አካባቢ ያላችሁ ክርስቲያኖች ሰብሰብ ብላችሁ ጠብቁኛል። ሜክሲኮ ያላችሁ ክርስቲያኖች ሰብሰብ ብላችሁ ጠብቁኝ። ወደ ናዝሬት እና ወደ ደብረ ዘይት ደግሞ በቅርብ እመጣለሁ። ሰላም ሁኑልኝ።